በዛሬው ቪዲዮ በየቀኑ የግድ ማድረግ የሚጠበቁብንን 5 መሰረታዊ ነገሮችን ነው የምንመለከተው። በነገራችን ላይ ህይወታችሁን ለመቀየር ከፈለጋችሁ የግድ የሚሊዮን ብር ሐሳብ ማግኘት አይጠበቅባችሁ። የሚያስፈልጋችሁ ሚሊዮን ገንዘብ የሚያመጣ የየዕለት ልምድ ነው። በየቀኑ ህይወት 2 ምርጫዎችን ትሰጠናለች። አዲስ ነገር መፍጠር ወይም ደግሞ የኖርንበትን መድገም፣ ባለንበት ተይዘን መቆየት ወይም ደግሞ ቀና ብለን አዲስ መንገድን መጀመር፣ በጩኸት ውስጥ መጥፋት ወይም ደግሞ አሸንፎ ብቅ ማለት። እውነታው ደግሞ ብዙ ሰዎች ተጨማሪ ማነቃቂያ አይፈልጉም። እነሱ የሚያስፈልጋቸው በየቀኑ የሚመሩበት ሲስተም እንደ ነዳጅ እየሞላ ወደፊት የሚያራምዳቸውና መሰረት የሚያስይዛቸው ነገር ነው። እስኪ አንድ ጥያቄ ልጠይቃችሁ። የወደፊት ማንነታችሁ እናንተን የሚያመሰግንበት መልካም የሆነ ለውጥ የሚጠብቀው የነገ መዳረሻችሁ የሚሆን ነገር አሁን ላይ ምን እየሰራችሁ ነው? ምክንያቱም መራሩ እውነት ጊዜ ማንንም ቆሞ አይጠብቅም። የወደፊት መዳረሻችሁን ባላችሁበት እስክታዩትና ዝግጁ እስክትሆኑ እየጠበቃችሁ አይደለም። የነገ ቦታችሁን ዛሬ ላይ ባላችሁ ልማድ ነው የሚጻፈው። በምርጫችሁ በምትወስኑት ውሳኔና በምትወስዱት እርምጃ ነው የሚወሰነው። ዛሬ ይህንን በሚገባ አስቡት። እያንዳንዱ የምታደንቁት ስኬታማ ሰው የኔ በሆነ የምትሉት ታሪክ በፍጹም እንዲሁ በዋዛ የተገኘ አይደለም። እነዛ ሰዎች የተለየ ፍጡር ተደርገው አልተወለዱም። እነዛ ሰዎች ወደ ታላቅነት ከፍታ የመጡት ብዙ ሰዎች አይሆንም ባሉት መንገድ ተጉዘው አይቻልም ያሉትን ስራ ሰርተው ራሳቸውን በሚገባ አጎልብተው ነው። በዛ ላይ ይህን እርምጃና ስራ ለአንድ ቀን፣ ለአንድ ሳምንት ወይም ደግሞ ለአንድ ወር ሳይሆን ያለማቋረጥ ሰርተውበት ነው። ህይወት ቀላል ስትሆንና ነገሮች ሲስተካከሉ ሳይሆን በየቀኑ በህመም ውስጥ፣ በመፍራት ውስጥ፣ በመጠራጠር ውስጥ አልፈውና መሰናክሎችን አሸንፈው ነው። ይህንን ደግሞ እናንተም ማድረግ ትችላላችሁ። እስኪ ከፋፍለን እንመልከታቸው። እነዚህ ቀጥለን የምናያቸው 5 ነገሮች ማንም የማያስቆመው በምንም ሁኔታ ውስጥ ወደፊት መራመድ የማያቋርጥና በጨለማና በችግር መሃል የሚያበራ ሰው መሆን ከፈለጋችሁ የግድ ማድረግ ያሉባችሁና ማስተካከል የሚገባችሁ ወሳኝ ነገሮች ናቸው። የመጀመሪያው አስተሳሰብ፣ አመለካከት ወይም ደግሞ ማይንድ ሴታችን ነው። ለነገሮች ያለን አመለካከት የወደፊት ህይወታችንን ቅርጽ እንደሚወስንልን ግልጽ ነው። አመለካከታችን የውሳኔና እርምጃዎቻችን መሪ ኢንጂነሮች ናቸው። የነገ መዳረሻችን መሰረቶች ናቸው። ሁሌ ስትነሱ ትንንሽ ነገሮችን ብቻ የምታስቡ ከሆነ የሚኖራችሁ ህይወትም ትንሽ ነው። በህይወታችሁ መጠራጠር ከእምነታችሁ በላይ ጮክ ብሎ እንዲሰማ ከፈቀዳችሁለት ወደ ህይወታችሁ ጀርባ እየተኮማተራችሁ ትሄዳላችሁ። አእምሮአችሁን ልክ እንደ ጡንቻ ልታሰነጥሉት የግድ ነው። በእምነት በራስ መተማመንና በውድቀት ውስጥ አገግሙ በመነሳት የሚያስፈልገውን መግቡት። ሰውነታችን ስፖርት ሳንሰራበት እንዲጠነክርና የተስተካከለ አቋም እንዲይዝልን እንደማንጠብቀው ሁሉ አእምሮአችንም በየቀኑ በመናደርጋቸው ልማዶቻችን ሳናጠነክረው እንዲያድግልን መጠበቅ አንችልም። ሁሌም ቢሆን ቀናችሁን መሰረታችሁን በሚያጸናና ኃይልን በሚያስታጥቃችሁ የእርግጠኝነት ስሜት ጀምሩት። እኔ እችላለሁ፣ እኔ ትኩረት አደርጋለሁ፣ እኔ በቂ ነኝ፣ እኔ ሁሉም ነገር አለኝ፣ ቀጣዩን ምዕራፍ መጀመር እፈልጋለሁ በሉ። ምክንያቱም ዓለም እናንተን ለመስበር የማታደርገው ጥረት የማትወረውረው ፈተና የለም። የዓለም ጩኸት ጸጥታችሁን ሊረብሽ ይሞክራል። ችግሮችም መንፈሳችሁን ይፈታተኑታል። ነገር ግን ልክ አእምሮአችሁ ጠንካራ ሲሆን ማንም አያስቆማችሁ። በግልጽ የሚታይ የማይነቀነቅ ጥንካሬን ትላበሳላችሁ። አስታውሱ፣ መቼም ቢሆን ባሉታዊ አመለካከት አዎንታዊ ህይወት ሊኖራችሁ አይችልም። ይህ ማለት እኮ በተበከለ አፈር ችግኝ ለማሳደግ እንደመሞከር ነው። ችግኙ የፈለገ ምርጥ ዘር ቢሆንም የሚያርፍበት አፈር ከተበላሸ በፍጹም ማደግና ፍሬ መስጠት አይችልም። እያንዳንዱ ማዕበል ችግሩ ከመገለጡ በፊት አእምሮአችን ውስጥ ነው የሚፈጠር። መጀመሪያ ውስጥ አእምሮአችሁ ላይ ኃይል ይኖረዋል። መጀመሪያ ላይ ቀውሱ ሲመጣ መረጋጋት ካልቻላችሁ ቀውሱ እናንተን ይቆጣጠራችኋል። ሰላማችሁን ልክ እንደ ሃይማኖት ጠብቁት። ምክንያቱም እሱ ነው ያስተሳሰባችሁ የውሳኔያችሁ ሁሉ ጠባቂ። በደከማችሁ ትግል በበዛባችሁ ጊዜ ጥንካሬን ተናገሩ። በፍርሃታችሁ ሰሞን ህልምና ጎላችሁን ተናገሩ። አመለካከትና አስተሳሰብ ዝም ብላችሁ እንደ ቀልድ የምታስተካክሉት ነገር አይደለም። አመለካከት በየቀኑ የምትገነቡት ነገር ነው። ልክ ስልካችንን ቻርጅ እንደመሰካት፣ ጥርሳችንን እንደመቦረሽ ያለማቋረጥ በየቀኑ በማድረግ የምናሳድገው ነገር ነው። ጊዜ ሊወስድ ይችላል፣ ነገር ግን በየቀኑ ገንቡት፣ አጠንክሩት፣ ያንን ደግሞ አክብሩት። ሁለተኛው ዲሲፕሊናችሁ ነው። ዲሲፕሊን ነፃነት ነው ማለት እንችላለን።
ብዙ ሰው ለአንድ ቀን ሊነሳሳና ሊነቃቃ ይችላል። ነገር ግን ዲሲፕሊን የሚወለደው ሞቲቬሽን የሚባለው ነገር ሲሞት ነው። ሁሌ የሥራ ሞራል ላይ አትሆኑም። ህልማችሁን ለማሳደድ፣ ለማጥናት፣ ስፖርት ለመስራት ከፍተኛ ፍላጎት ላይኖራችሁ ይችላል። ጠዋት ለመነሳት ያልጋው ሙቀትና ምቾትም ፈተና ሊሆንባችሁ ይችላል። የምንደረድረው ሰበብ ድምፁ ሊጎላ፣ የሚረብሹን ነገሮች ከፍ ሊሉ ይችላሉ። በዚህ ሁሉ መሃል ግን የግዴታ ማድረግ ያለብንን ነገር ማድረግ አለብን። ምክንያቱም ውጤት የምናልፍበት መንገድና የምናስቀምጠው ሰበብ ግድ አይሰጠውም። ውጤት የሚመጣው በሰጠነው ምላሽ ልክ ነው። ስኬት በፍጹም ከስሜታችን ጋር አይደራደርም። ስኬት የሚያየው ተግባራችንን ነው። ነገሮች ሲጨላልሙ፣ መሰናክሎች ሲበዙ ምን ያክል ትታገላላችሁ የሚለው ነው የስኬት መመዘኛ። የራሳችሁን ምርጡን አይነት ማሳየት አለባችሁ። ሁሌም ቢሆን ለራሳችሁ እንዲበሉት። ነገሮች ባይመቻቹም በፍጹም አላቆምም፣ መሰናክሎች ቢበዙም ቀና አላለሁ፣ ማንም ባያግዘኝ፣ ማንም ባያይልኝም ራሴን እመራዋለሁ በሉ። ዲሲፕሊን ቅጣት አይደለም፣ ይልቁኑ ወደ ታላቅነት የምናመራበት መንገድ ነው። ህልመኞችን ከተግባር ሰዎች የሚለየው ዋነኛው ነገር እኮ ዲሲፕሊን ነው። ሁሉም ሰው ህልም አለው፣ ሁሉም ሰው ችሎታ አለው። ነገር ግን ያንን ህልምና ችሎታ ወደ ስኬት ለመውሰድ ቁርጠኝነቱና ወኔው ያላቸው ጥቂቶች ብቻ ናቸው። በተለይም ደግሞ የስሜት መዛባትና ድባቴው ሲመጣ በጠዋት የሚነሱ ከእቅዳቸው ጋር ተጣብቀው ለመፈጸም የሚተጉ የምቾት ሰገነትን አቋራጭን እምቢ ብለው ከባባድ ነገሮችን የሚያደርጉ ብቻ ናቸው ሽልማቱን የሚያገኙት። ሁሌም ቢሆን በዲሲፕሊን በቆያችሁ ቁጥር ወደፊት ለምትሆኑት ሰው የምርጫውን ድምጽ እየሰጣችሁት ነው። ዲሲፕሊን በምኞትና በእውነት መካከል ያለ ልዩነት ነው። የሆነ በጎልና በአኗኗር ዘይቤ፣ በመሃል ሰፋሪና በተስተካከለ ህይወት መሃል ያለ ግልጽ ልዩነት ነው። ነፃነታችሁን የምትፈልጉ ከሆነ ቀላል የሆነውን ሳይሆን አስፈላጊ የሆነውን ነገር ስሩ። እዛ ነው ደግሞ ትክክለኛው ኃይል የሚገኘው። ሶስተኛው ጉዳይ ጤናችሁ ነው። ጤናችሁ ልክ እንደ ሞተር ነው። ነዳጅ የማትሞሉበት ከሆነ ወደምትፈልጉበት ቦታ ያደርሳችሁ። በቂ እንቅልፍ ተኙ፣ ጤናማ አመጋገብ ይኖራችሁ፣ ስፖርታዊ እንቅስቃሴን ስሩ፣ ሰውነታችሁን በሚገባ ተንከባከቡ። ህይወታችሁ እሱ ላይ ነው ጥገኛ የሆነው። ጠዋት ላይ 15 ደቂቃ ወክ ማድረግ ሊሆን ይችላል፣ ወይም ደግሞ እቤታችን ውስጥ ጠዋት መጠነኛ ስፖርት መስራትም ሊሆን ይችላል። ጉዳዩ ፐርፌክት መሆን ሳይሆን ልማድ ማድረግና የማይቋረጥ ድግግሞሽ መፍጠሩ ላይ ነው። ጠንካራ ሰውነት ጠንካራ አእምሮን ያግዛል። ጠንካራ አእምሮ ደግሞ ጠንካራ ህይወት እንዲኖረን ያግዘናል። ጤና ከላይ ስትታዩ ምን ትመስላላችሁ ሳይሆን ውስጣችሁ ምን ይሰማችኋል የሚለው ጉዳይ ነው። ታዲያ ሁሉ ነገር የሚጀምረው ሰውነታችሁን እንዴት ትንከባከቡታላችሁ ከሚለው ነው። የሚሰማችሁ ነገር ካለ ሰውነታችሁን በሚገባ አዳምጡት። ወደ ከፋ ነገር ከመቀየሩ በፊት ተገቢውን ሕክምና ውሰዱ። የሰውነታችን ጤና በእያንዳንዱ ነገር ላይ ተጽዕኖ አለው። የጤናችሁን ዋጋ ለማወቅ እስክትታመሙ ድረስ አትጠብቁ። ጤናችሁን የማትደራደሩበት የማይታለፍ ቀይ መስመራችሁ አድርጉት። ምንም ነገር ማሳካት ከፈለጋችሁ የሁሉ ነገር መሰረት የሆነው ጤናችሁ ላይ በትኩረት ልትሰሩበት ይገባል። አራተኛው ዕውቀታችሁ ነው። በፍጹም መማር እንዳታቆሙ። አሸናፊዎች ያነባሉ፣ ያጠናሉ፣ ይማራሉ። በፍጹም አዲስ ነገርን ከመፈለግ ቦዝነው አያውቁም። ምክንያቱም እድገት በአጋጣሚ የሚመጣ ነገር አይደለም። አእምሯችሁን መጻሕፍትን መግቡት፣ ፖድካስቶችን ስሙ፣ ብቻ ዕውቀት የሚሰጣችሁን ማንኛውም ነገር አድርጉ። አንድ አረፍተ ነገር የሚሆን አንድ አንቀጽ አመለካከታችሁን ሊለውጠው ስለሚችል አዲስ ነገርን መማር መቼም ቢሆን እንዳታቆሙ። ብዙ በተማራችሁ ባነበባችሁ ቁጥር ብዙ ዕውቀትን ትጨብጣላችሁ። ገንዘብ አይደለም፣ ነገር ግን ጥበብን፣ ሰላምና የተፈጠርንበትን ዓላማ መለየትና መረዳትን እንችላለን። በሚገባ የምታስቡበትን አቅምና ብልሃት ታገኛላችሁ። የተሻሉ ውሳኔዎችን መወሰን፣ ጫናዎችን መቋቋምና ሕይወትን በብዙ የራስ መተማመን መምራትን በንባብና በመማር ውስጥ ማዳበር ትችላላችሁ። እንደዋዛ መኖርን በቃ በሉት። አእምሯችሁን ዕውቀት መግቡት፣ አመለካከትን ገንቡ። ያ ልማድ ደግሞ ከሚሊዮን ብሮች በላይ ዋጋ ይኖረዋል። መማርን፣ አዲስ ነገር ማወቅን ልማድ አድርጉት። በየቀኑ አንዲትም ገጽ፣ አንዲትም ሐሳብ ብትሆን ተማሩበት። ሲደጋገም ጠብታ ጎርፍ ሆኖ እንደሚወርደው ሁሉ የየቀኑ አንድ ገጽ ብዙ መጽሐፍ ሆኖ ብዙ ዕውቀቶችን ውስጣችሁ እንዲታጨቅ ያደርጋል። ይህ ልምምድ ዝም ብሎ ዕውቀትን ማጋበስ ብቻ ሳይሆን ድግግሞሽን፣ ልማድንና የማያቋርጥ ሂደትን መፍጠር ነው ዋነኛ ቁም ነገሩ። የህይወት ተማሪ ሁኑ። ዓለም መማሪያ ክፍል እንደሆነ አስቡ። ጥያቄ ጠይቁ። አብዝታችሁ በጥልቀት አሰላስሉ። ከወደቃችሁ እድለኛ ስላልሆናችሁ አይደለም፣ ይልቁኑ የምትወድቁት መማር ስላቆማችሁና ወደ ውስጣችሁ የሚገባ ዕውቀት ባለመኖር ነው። እድገት ደግሞ ሂደት እንጂ መዳረሻ አይደለም። ስለዚህ ሁሌም ቢሆን ዕውቀትን ፈልጉ፣ ተማሩ፣ ማንበባችሁን ቀጥሉ።
አምስተኛውና የመጨረሻው የተፈጠራችሁበት ዓላማ ነው። በየቀኑ የምርም የናንተ መገለጫ ከሆነው ከማንነታችሁ ጋር የሚስማሙ ነገሮችን አድርጉ እንጂ ዓለም እናንተ ብትሆኑ ብሎ የሚጠብቀው ቦታ ላይ አትዋሉ። ይህች ዓለም የሆነ ሰውን መስለው የሚኖሩ አርቲፊሻል ነገር የበዛባቸው ሰዎችን አትፈልግም። ዓለም ኦሪጂናል የሆኑ የራሳቸው የማንነት መልክና ዓላማ ያላቸውን ሰዎች ነው የምትፈልገው። በዓላማ በትኩረት የሚኖሩ ሰዎች ስራቸው ምንም ይሁን ምን ያለማቋረጥ ለመስራት ቁርጠኝነት አላቸው። ያ ነው ነፍሳችሁን በትጋት እንዳላችሁ በሚያሳብቅ መልኩ እንድትሰራ የሚያነሳሳት። እዚህ ጋር አንድ እውነታን እናንሳ። የምትራመዱበት መንገድ ውሳኔያችሁና ተግባራችሁ ከተፈጠራችሁበት ዓላማ ጋር የሚተሳሰር ከሆነ ያኔ ህይወት የተለየች ትሆናለች። ለመትረፍ ወይም ደግሞ ለመሰንበት ብቻ መኖርን ታቆማላችሁ። ተራ የባከነ እንቅስቃሴ አቆማችሁ ወደ ስኬት የሚወስዳችሁ መንገድ ላይ ተኩራችሁ ትራመዳላችሁ። ራሳችሁን ጠይቁት እስኪ። የማሳድደው ነገር የምታገልለት ስራ ነፍሴን የሚያስደስታት ነው ወይስ ደግሞ ወጪን ለመሸፈን ስል ነው የምሰራው በሉ። የዚህ ጥያቄ መልስ ሁሌም ቢሆን ትክክለኛውን መንገድ ይመራችኋል። ህይወት ከከበደች ያ ጉዞ የዓላማችሁ መዳረሻ ነው። በዓላማ ስትኖሩ ህመማችሁ ትርጉም ያገኛል። መሰናክሎች መማሪያ ይሆናሉ። መውደቃችሁ የምትነሱበት አቅም ይሆናል። የምታልፉባቸው ጦርነቶች የጥንካሬያችሁ የልደት ቦታ ይሆናሉ። ስለዚህ የእናንተ ህልም አዋራይ የወረሰው የሌላን ሰው ህልም መኖር አቁሙ። ቀስ ባለ ፍጥነት በየቀኑ በሚታይ ለውጥ ወደ ህልማችሁ ገስግሱ። የዛሬን አበቃን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን ሌሎች የህይወት ትምህርት የሆኑ ቪዲዮዎችን እንድትከታተሉ በአክብሮት እንጋብዛለን። እናመሰግናለን።